واحدة فلبين واحدة كويس واحدة بخيل معلوم بخيل يعني كده ايوه معلوم ايه هذا بخيل بعدين ፈንዛን ግረፈው ለወይኑ እንዲሰማ ለሀገሬ ሰው ለማንኛውም እውነት መስሏችሁ አዲስ የመጣችሁ ቶች እንዳትሸወዱ ጥንቃቄ አድርጉ። እነሱ እንደሆኑ አላማ የላቸውም ማለት ነው። ብታያት ጠብ የሚል ነገር የላትም። ከዛስ በሙድ ገባቻት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ የአገሬ ልጆች ዛሬ አንድ የገረመኝን ነገር ላካፍላችሁ ነው የመጣሁት። አዲስ የመጣችሁ ቶች ደግሞ እውነት መስሏችሁ እንዳትሸወዱ። በእርግጥ ከስንት አንድ እንጂ ኢትዮጵያዊ ሰራተኛ እንደዚህ የሚያደርግ እንደሌለ እርግጠኛ ነኝ። ግን አንዳንድ ሞኞች አላችሁ ማለት ነው እና ከዚህ ቤት ውስጥ ማለት ነው በፊት የሚሰሩ ሁለት ፊሊፒን እና ኢንዶኔዥያ ነበሩ። እኔ ቲክቶክ ላይ ነው ማውቃት ማለት ነው። ከዛ እነዚያ ፊሊፒኖች ሁለታቸውም ወደ ሀገራቸው ተሳፈሩ። ማን ቀረ? ይቺ ቀረች ማለት ነው። ፊሊፒኖች ከወዱ በኋላ እንግዲህ ወይዘሮ መዳም የፊሊፒኖች ወደ አስመረራት መሰል ሁለት ኢትዮጵያ ሰራተኞችን ይዛ መጣች ማለት ነው። አንደኛዋ ሰራተኛ ስራዋ ህጻናቶችን ነው የምትንከባከበው፣ የምታድርም ከልጆች ጋር ነው ማለት ነው። አንደኛዋ ደግሞ የምታድረው የጽዳት ሰራተኛ ነች። ይችኛዋ ኢንዶኔዥያዋ የምግብ ሰራተኛ ነች ማለት ነው። ሁለታቸው የሚያድሩት ከአንድ መኝታ ክፍል ነው ማለት ነው። እና ፊሊፒን እና ኢንዶኔዥያ የታወቁ ናቸው፣ በሆዳቸው የማይደራደሩ። ከደሞዛቸው በየወሩ ቢያንስ 300 400 እያወጡ እነ ፔፕሲ እነ ኖስኮፊ እነ እንዶሚ እነ ብስኩት የሚቀር ነገር የለም። ወላይ ነው የምላችሁ። ከነሱ ጋር ሰርቶ የሚያውቅ ያውቃቸዋል። ክፍላቸውን ዱካን ነው የሚያስመስሉት ማለት ነው። ለምንም ነገር አይጨነቁም። ገባችሁ? አሁን አለ አይደል ሀታ ሰው መጥቶ እንኳን ስጦታ ሲሰጣቸው አና በሽትር ኖስ ኮፊ ነው የሚሉ ማለት ነው። እኛ ኢትዮጵያኖችን አይታችሁ ከሆነ እኔ ለምሳሌ ስጦታ ምናምን ሲሰጠኝ ብሬን አላበላሸው ወስጄ ካሳፎርቴ ነው የሚባለው ከዚያ ውስጥ ነው የማስቀምጠው። ከዛ አጠራቅሜ የሆነ ጊዜ አወጣዋለሁ፣ የሆነ ነገር አደርግበታለሁ እንጂ ስጦታ ተሰጥቶኝ ወይም ሰው ሀዲያ ሰጥቶኝ ኖስኮፊ ፔፕሲ እንደውም የማደርግበት ምንም አይነት ምክንያት የለኝም ማለት ነው። በእርግጥ እናንተ ማለቴ ማድረግ ካለባችሁ ማድረግ አለባችሁ። ግን ያላችሁበት ቤት እንድታደርጉ የማያስገድዳችሁ ከሆነ ሞኝ አትሆኑ። ልክ እነሱ እንደሚያደርጉት እናደርጋለን ብላችሁ ከሆነ ብር አትይዙም። ወላሂ ብር አትይዙም። በጣም ነው የሚያባክኑባችሁ ማለት ነው። እና ይች ልጅ ምንድን ነው እያለቻት ያለችው መሰላችሁ? እኔ ሁለት ጓደኞች ነበሩኝ አለች። ሁለት ፊሊፒን ጓደኛ ነበሩኝ እና ሁለቱ ፊሊፒን ጓደኞቼ አንዷ በጣም ጥሩ ነች፣ በሂል አይደለችም እና ጥሩ ሰው ነበረች። አንደኛዋ ደግሞ በሂል አለች። ታርፊ በሂል ስትላት ያችም አርፍ አለች እና ያኔ እንደዚህ ቅንጭብ ብላ እያየቻት ነበር ማለት ነው። ያኔ ጠበብ ያለች ምናምን እያለቻት ነበር እና አዋውቃለሁ አለቻት። ከዛ ስትላት እና አንደኛዋ በጣም በሂል ከመሆኗ የተነሳ እኛ የምንገዛውን ነገር እሷ ሁሌ አብራ ትበላለች። እኛ የምንገዛው እኔና ጓደኛ የምንገዛውን እንዶሚ አብራ ትበላለች። የምንገዛውን ኮፊ አብራ ትጠጣለች። የምንገዛውን ፔፕሲ አብራ ትጠጣለች። ሁሉንም ነገር ኪሎም ታክል ማአናለች ማለት ነው። በስ ማጠላ ሀታ ዋህድ ሪያል አለች ማለት ነው። ገባችኋ? ከኛ ጋር አብራ ትበላለች፣ ትጠጣለች። እኛ የምንገዛውን ነገር እሷ ግን አንድ ሪያል እንኳን አወጣ መግዛት አትፈልግም እያለች ለእኛ ልጅ እየነገረቻት ነው ማለት ነው። እና ምን አልኳችሁ መሰላችሁ? እኔ ጀግና ትሁታችሁ ደግሞ ምን ነበር የሚባለው በሀገራችን አባባል ፈንዛን ግረፈው ለወይኑ እንዲሰማው ይባላል። እና አንዳንድ እህቶች አዲስ ሆናችሁ ከሆነ እንደዚህ ሲያደርጉ እናንተ እነሱ ከእናንተ የተሻለ ደሞዝ ስለሚከፈሉ ብቻ ወይም ደግሞ ዝም ብለው ስለሚገዙ ብቻ ተርፏቸው ወይም ደግሞ በቃ አይደለ ዝም ብላችሁ ከእነሱ ጋር እየተጠቀማችሁ ያላችሁ ካላችሁ መጠቀም ካለባችሁ በገንዘባችሁ ገዝታችሁ ተጠቀሙ። እሺ። እና ይመስለኛል አሁን ይቺ ኢንዶኔዥያ ትገዛለች፣ የእኛ ልጆች ይጠቀሙባታል መሰለኝ። የእሷን እንዶሚ የእሷን ኮፊ ማለት ነው። እና ይቺ ልጅ ምን ማድረግ ፈለገች? በሙድ መናገር ጀመረች። ያችኛዋ ስስታም ነበረች እያለች ነው። እና እነዚህ ልጆች ለማሳመን ነው ማለት ነው። በጥቅሉ እነሱ ያደረጉትን ነገር እናደርጋለን የምትሉ ከሆነ ወላሂ ብር አትይዙም። እነሱ ከደሞዛቸው 300 400 ድረስ ነው የሚጠቀሙት። የሀገሬ ልጆች ያዩትን ነው የሚገዙ ማለት ነው። ያዩትን የማያምራቸው ጉድ የለም። ለምን አላማ የላቸውም። ሀታ ቤት ሙሉ ልጅ እንኳ ጥለው መጥተው ከነሱ የተረፈውን እንጂ እንደኛ ተሽቆጥቁጠው ምናምን። እኔ አንዲት ጓደኛ ነበረችኝና ከዚህ ዱበይ የወሎ ልጅ ነች። በይቱ ነው ማውቃትና እኔ አብዛኛውን ጊዜ እንጀራ ነው የምገዛና ሜሙ እንጀራ ማሬ ልገዛ ነበር ትላለች ማለት ነው። እና ግዢ ታዲያ ምናምን ስላት ወይ ተይው እባክሽ ይቅርብኝና 15 ድርሃም እኮ አውጥቼ ከምገዛው እኮ ያን 15 ድርሃም እኮ ወደ ኢትዮጵያ ብሄድ እኮ ለቤተሰቡ እኮ ለአንድ ጊዜ የሆነ ነገር ይሆናቸዋል። ለእኔ ግን እኮ ያን 15 ድርሃም 3 እንጀራ ገዝቼ ምን ይሰራልኛል ትልና
እያማራት አንጀቷን እጥፍ ታደርጋለች። የሀገሬ ልጆች ይሄ አግባብ አይደለም። ምክንያቱም ፈርድ የሆነ ነገር ነው። ገባችሁ? ፈርድ የሆነ ነገር ገዝታችሁ ተጠቀሙ። ለምሳሌ ይሄ ፔፕሲ፣ ይሄ ኖስኮፊ ግዴታ እሱን ሁልጊዜ ካልወሰድን የምትሉ ከጥቅሙ ጉዳቱም ስለሚያመዝን ይቅርባችሁ። እነሱ ግን ጠዋት ተነስተው አይናቸው ምልቅጥ አድርገው ኖስኮፊ ሳይጠጡ ስራ አይገቡም ማለት ነው። የሀገሬ ልጆች በጥቅሉ በሆዳቸው አይደራደሩም። ወላሂ ቢበሉ እንኳን አይጠግቡም። አይደለም እኛ ሰራተኞች ይቅርና አረቦች ራሱ ድብን አድርገው አውቋቸዋል። እና ሀታ ቤት ውስጥ እንኳን ምግብ ቢሞላ በቃ እየወጡ ግን ይገዛሉ። ጣፋጭ ነገር በጣም ነው የሚወዱት። እነ እንዶሚ፣ እነ ኖስኮፊ፣ እነ ብስኩት፣ እነ ችብስ ምናምን የሚቀራቸው የለም። ስለዚህ እንደዚህ ስለወቀሷችሁ ብቻ ተሳቃችሁ ምናምን እናንተን በየጊዜው ብራችሁ እንዳታወጡ እሺ። ማድረግ ካለባችሁ ለራሳችሁ አድርጋችሁ ተጠቀሙ። የእነሱ የሆነ ነገርም አትጠቀሙ። የእነሱን የሆነ ነገር ከተጠቀማችሁ እነሱም እንደናንተው በደንብ ቤት ሰርተው ስለሆነ ግዴታ እናንተም ደግሞ መግዛት አለባችሁ የሆነ ጊዜ። ግን ከዚህ ሁሉ ነገር ቆጠብ። ግን ያላችሁበት ቤት ምግብ ከሌለ ግዴታ ነው እየገዛችሁ ትመገባላችሁ። የምትመገቡት የምትገዙት ደግሞ ይሄ ክትካት፣ ይሄ ኖስኮፊ፣ ይሄ ፔፕሲ አይጠቅማችሁም። የሚጠቅማችሁን ነገር ሁብዛችሁን ግዝት፣ ዱቄታችሁን ግዝት አድርጋችሁ አንዴ አስቀምጣችሁ ለብዙ ጊዜ መጠቀም ትችላላችሁ። ነገር ግን እነሱ የሚያደርጉ ሀታ ኦንላይን እነ ቲሙ እነ ሺኤን እነ አማዞን የማይጠልቡት ነገር የለም ወላሂ። ኧረ እኔ እንዴት ብዬ ልንገራችሁ? አንዲት ፊሊፒን እንዴት እንደሰራችልኝ እኔ አዲስ ሁኜ ከዚህ ቤት መጥቼ ከዛኛው ከሚስቱ ቤት ተሳፍሬ ማለት ነው ሴት ቤት ተሳፍራ ሄጄ እኔ ደግሞ ብርቅ ሆነብኝና እንዴት እንደሰራችልኝ ከዛ ከቆየሁ በኋላ ሳስታወል ምናምን ምን ሆኜ ነው አልኩ። ወላሂ እነሱ እኮ ተታኮተት ከኦንላይን ሲጠልቡ ለእኔም ጥለቡልኝ ብዬ አስጠልቤ ኢትዮጵያ ወስጄው ከስንት ዓመት በፊት ተሳፍሬ ነበርና ለምንም የማይሆን የሀገሬ ልጆች ግን እነሱ ችግር የለባቸው። እናማ ብር ቆጣቢዋን ትወዳለች የሀገሬ ልጆች። ገብቷቸዋል። ስትቆጥቧትም ትቆጠባለች፣ ስትመዟትም ትመዘዛለች። እና አትናቁ። ብር 10 ድርሃም ናት፣ 5 ድርሃም ናት፣ 5 ሪያል ናት አይባልም። ነውር ነው። 5 ተብሎ ነው 10 የሚባለው። ያችን 10 ድርሃም በኢትዮጵያ አስባት። ግን ፈርድ ለሆነ ነገር ለምን አይደለም 10 ሺህ ብር ይቀርና ለምን 1 ሺህ ብር አይሆንም? የሚያስፈልገኝ ፈርድ ከሆነ አድርገዋለሁ ማለት ነው። ግን ለማይረባ ለቡቲቶ ከጥቅሙ ይልቅ ጉዳት ለሚያመዝን ነገር አላደርገውም ማለት ነው። እነሱ ግን አመላቸው ነው። ለምንም ነገር አይጨነቁም። በሆዳቸው አገር የመሰከረላቸው ናቸው። ስለዚህ ለአርሲ ኩርሲ ብላችሁ ገና እነሱ ምን ይሉናል ብላችሁ ገንዘባችሁን አታውጡ። አሁን እሷ እያለቻት ያለችው እንደዚያ እኮ ነው። በሙድ ነው እየነገረቻት ያለችው። በሂላት በጣም ስስታም ነች፣ ምንም ነገር አታወጣም፣ ግን እኛ ከምንገዘው ትበላለች ምናምን እያለቻት ነው። እና እንደዚህ እያደረግሽ ከሆነ አቁሚና ወደ ራስሽ ተመለሽ። የእሷንም አትብሊ። መግዛት ባለብሽ ሳል ራስሽ ገዝተሽ ተጠቀሚ። እና እንደዚያ ለማለት ነው ሀገሬ ልጆች። ግን ይሄን ስላችሁ ምግብ ከሌለበት ቤት ያላችሁ ቶች እየገዛችሁ ብሉሽ ከደሞዛችሁ 200 ምናምን አወጣችሁ በአንድ ወር ብትጠቀሙ ችግር የለም። የቀረውን አላህ ለበረካ ያደርግላችሁ። ኢትዮጵያ ላይ ሆናችሁ ብትሰሩ ያንን የቀረ 700 ወይ 800 ሪያል ወይ ድርሃም ማግኘት አትችሉም። እና ደግሞም ካልበላነ መኖር አንችልም። ዛሬ ዋጋ የምንከፍለው ዛሬ የምንደክመው ነገ የተሻለ ህይወት ለመኖር ነው። ገባችሁ? ካልበላን ጤና እናጣለን። ዛሬ ሰርተን የምንጠረቅመው ብር ደግሞ ነገ ጤናችን ሊገዛልን አይችልምና ቅድሚያ ለራሳችን እንስጥ። ያላችሁበት ቤት በቂ ምግብ ከሌለው ግድ ነው እየገዛችሁ ተመገቡ። ግን ይሄ አርሲ ኩርሲ እንዳልኳችሁ ደጋገምኩት እንጂ ኖስኮፊ አቁሙ። ወላይ በኖስኮፊ ምክንያት የሊበዳ ምን እንደደረሰባት ነግራችኋለሁ አይደለ? አሁን እንዴት እንደምታሳዝን እንደ ድሮ የተገኘው ይበላ ምን ያህል ብዙ ነገር ነው ይዞባችሁ የሚመጣ። ከጥቅሙ ጉዳት ነው የሚያመዝን። ከፈለጋችሁ የራሳችሁን የሀገራችሁ ቡና ገዝታችሁ አንዳንዴ እሱን ተጠቀሙ። እሱ ጉዳት የለውም እና ለማለት ነው። ሰላም ሁኑ።